መቼ ነው የሚመቻቸው? ስራ ቢዚ ናቸው። ቀን ካለፈ ከረፈደ እኛ ከሰገየን በኋላ በእንባ ብንፈልገው የማናገኘው ንስሐ ያለፈን ነው። ለቁራው እንደምትሉት እንዳማረ ለቁራው እንደምትሉት እንዳማረ ምትናፍቃት እንዳማረ ይቀራል። ኢትዮጵያ ትቀጥላለች፣ ትበለጽጋለች፣ ታድጋለች። ምን ጥያቄ የለውም። በጣም ብዙ ተስፋ ያላት ሀገር ነች። እንቀጥላለን። ቅር ያለኝ ምንድነው አቧን መሰናበት በጣም በቃ አቧን ደስ ይበላት። እሷ ልጅ እናቴ በጣም ምወዳት እናቴ እንዴት ነሽ? ምን አባቴ ይላል? ምንም እናቴ ምንም እግዚአብሔር ምንም በእኔ ውጪ በላለሁ። ምን ትፈልጊያለሽ? ምን ይዤልሽ ልምጣ? እኔ ስትመጣ ኧረ አሁን ምን ልግዛልሽ? አትክልትና ወይራ ዘይቱን ይዤልሽ እመጣለሁ። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደምኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ የተለያዩ እጅግ በጣም ደስ የሚሉና አስተማሪ የሆኑ ትምህርቶችን በማስተማር የምናውቃቸው የኦርቶዶክስ እንቁ መምህር የሆኑት መምህር አባ ገብረ ኪዳን እጅግ በጣም የሚያዝናና እንዲሁም ደግሞ ቁም ነገር የሚያስጨብጥ ትምህርትን አስተምሯል። እሱም ቪዲዮ ተከታትለን እንመለስ። ኢትዮጵያ ቤተክርስቲያን ያለ ሌትም ሙሉ ቆመው የሚያድሩ ካህናት ያሏት ቤተክርስቲያን በየትም ዓለም የለችም። በየትም ዓለም ሌሊቱን ሙሉ የሚታደርባት ቤተክርስቲያን የኢትዮጵያ ቤተክርስቲያን ናት። ለምንድን ነው ምሕረት የማይመጣው? ንስሐ ስለማንገባ ነው። ቅዳሴው ንጹህ ነው። ንስሐ የገባ የታረቀ ሰው ልቡን ከተንኮል ያራቀ ቅዳሴ መፎከሪያም አይደለም። አሁንማ መፎከሪያም ጭምር ነው። መፈካከሪያም ነው፣ መፎከሪያም ጭምር ነው። ፉከራ እኮ ነው። የቅዳሴ የምንነጻበትም ንጹህም ቅዳሴ ነው። ሌላ ቅዱስ ህብረት ነው። ለምሳሌ አድመኛ ሰዎች ከቅዳሴው ውጭ ነው የሚሆኑት። ነገረ ሰሪ ሰዎች ከቅዳሴው ውጭ ነው የሚሆኑት። መለያየት የሚወዱ ሰዎች ከቅዳሴው ውጭ ነው የሚሆኑት። ለምሳሌ ንነሰን አስቆር ግብሮሙ ለአላዋን ወኩሎ ፍልጠተ አይደለም የሚለው አመክንዮአችን ላይ ምንድነው የሚለው? ቅዳሴው መሃል ላይ ሲነበብ ምንድነው? እኛስ የመናፍቃንን ክፉ ስራቸውን እንጸየፋለን፣ መለየታቸውን ሁሉ መለያየት የካሃዲ ስራ ነው። ናስቆር ግብሮሙ ለአላውያን የመናፍቃንን ስራ እንጸየፋለን። መናፍቃንን እንጸየፋለን አላልንም፣ የመናፍቃንን ስራ እንጸየፋለን፣ መለየታቸውንም እንጸየፋለን። አሁን ቅዳሴው መሃል መለየታቸውን እንጸየፋለን እያሉ የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? ቅዳሴው ቅዱስ ህብረት ነው። መለያየትና አድመኝነት፣ ተንኮል ያላቸው ዘረኝነት ያላቸው ሰዎች ግን ከቅዳሴው ውጭ ጨርሶ የሉም። ሊያስቀድሱም ሊቀድሱም ይችላሉ። 40ውን ቅድም ሊቀድስ ይችላል። ቅዳሴው ቅዱስ ህብረት ነው። ልዩ ህብረት ነው። አባታችን ያስተማሩት ትምህርትም እንግዲህ እጅግ በጣም የሚያዝናና እንዲሁም ደግሞ ደስ የሚል ትምህርት ነው። ቃለ ሕይወት ያሰማልን እያልን ወደ ቀጣይ ቪዲዮ እናልፍ። በሌላ በኩል ደግሞ በቅርቡ ታሞ የነበረው ተወዳጁ ኮሜዲያን ፍልፍል አሁን ላይ ሙሉ ለሙሉ ወደ ድሮ ጤና ተመልሶ የተለያዩ ስራዎችን እየሰራ ይገኛል። እንመልከት። ሰላም ሆነና አንድ አይናችን ብቻ ነው። አይኔ እየሸለለ ነው። ያው ለኮሜዲያን ፍልፍሉም እንግዲህ እንኳን ፈጣሪ ማረ እያላችሁ ኮሜንት ላይ ምኞታችሁን ግለጹለት። ሌላው ደግሞ ሴቶች ላይ የሚደርስ የተለያዩ አካላዊም ሆነ ስነ ልቦናዊ ጥቃቶች አሉ፣ እየተባባሱ ይገኛሉ። ትምህርት ይሆንን ዘንድም እንግዲህ አንዲት እህታችን በዚህ ጉዳይ ዙሪያ ያስተላልፈችው መልእክት አለ። እሱን ቪዲዮ እንመልከተው። እኔ አሁን በጣም የተሰበርኩት በጣም በተለይ በሴቶች አሁን ምንም አንድ ማረሰው ሚዲያ ላይ ያለች ሰው ናትና ደውላ አንቺ ቡዳ ጅራታም ትልቅ ሰው ናት፣ ልጅሽን በልተሽ አርደሽ ቋንጣ አርገሽ ቤትሽ አለች ደውላ
አላቃትም፣ አታቀኝም። እንደው በቃ ራሴን መቆጣጠር አልቻልኩም። ከዛ ያች ሰው ማናት እያልኩ ስትገባ እየገባው መከታተል ጀመርኩና አወቅኳት። ሳያት በጣም ትልቅ ሰው ናት፣ ልጆች ያሏት ሰው ናትና በጣም ከባድ ነው። ለምን ያለችበት ምክንያት ተወራላችሁ? ከዛ ፊት በታሪክ አታቀኝም፣ አንተዋወቅም ይመስለኛል። ይሄ በጎጥ የመከፋፈሉ የሚዲያው ያመጣው ጫና ነው ብዬ እንትምለውና እኔ የውሸት ትርክት የለኝም። ማንንም ለማታለል አይደለም የመጣሁት። ልጅን ቀብሬያለሁ፣ ግን በርካታ ሄቨኖች በየቀኑ እያለቁ ነው። ህዝቡ ቢጠነቀቅ፣ ልጆቹን ቢጠብቅ፣ ምናልባት ሰሚ ካገኘን ደግሞ ቢያስተካክሉልን በሚል ነው ሚዲያ ያወጣሁት እንጂ እኔ አሁን እሱ ታስሮ ራሱ አልረካም። ምንም ሄቨንን አይመልስልኝም። ቢሞት ግን ቢቆም ነው መቆም ስላለበት። ለዛ ነው የኔ ጮህት። ግን እኔ ለኔ ብቻ እንደምጮህ ነው። የተወሰኑ ሰዎች፣ ሁሉም ባይሆን የተወሰኑ ሰዎች የራሳቸውን ፖለቲካ ሰርተውብኛል። ለምንድነው ሴቶች እንደዛ ያሉት? ምን ገመትሽ አንቺ? እኔ እንግዲህ አይተ ከሆነ እንትን ላይ ሚዲያ ላይ የተለቀቀው የሱ ፎቶ እኛ አይደለንም፣ ሰው ነው በየፌስቡክ እና የሚያውቁ ሰዎች፣ ያው ጥሩ ሰዎች አሉ አይደለም፣ ፎቶዎች እንዳሉ። አዎ የሱ ፎቶ ተሰጠን ማለት ነው። ከዛ ነው ሚዲያ የተለቀቀው እና ፎቶው ላይ አይተው ከሆነ የለበሰ ቲሸርት በጣም ነው ያዘንኩት። እኔ እንደማንኛውም እንትን ባህር ዳር ከነማ ምን ደግፈው ክለብ ነው፣ ግን አይተ ከሆነ ባህር ዳር ከነማንም ደፋሪ ነው ለማለት አንዴው ቶታሊ አማራ ክልልንም ደፋሪ ነው ለማለት የሆነ ጎጥ ውስጥ አስገቡኝ። ግን ልክ አይደለም። ማንም ጋር ደፋሪ ያለ፣ ማንም ጋር መጥፎ ሰው አለ፣ ጥሩም ሰው አለ ማለት ጉዳዩ የግለሰብ ነው። ይሄን ግን በሚገርም ሁኔታ እንደዚህ አይነት ወንጀል የሚሰሩ ሰዎች ወይ የሆነ ብሔር ወይ የሆነ እምነት ተቋም ላይ ነው የሚደበቁትና ጎጥ ውስጥ ነው እኔ ወሰዱኝ። ግን እኔ እንደዛ አይነት ልጅ አይደለሁም። ማንም ሰው መሞት የለበትም። ከሆነ በኋላ ደግሞ ያ ሰው ቅጣቱን ማግኘት አለበት ብዬ ማመን ሰው ነኝ። በሌላ በኩል ደግሞ ነፍሱን ይማሩና የተወዳጁ ጋዜጠኛ አስፋው መሸሻ ልጅ ጃፒ በዚህ ሰዓት በጠና ታሟል የሚል መረጃ ወጥቷል። እስኪ እንመልከት። ቅር ያለኝ ምንድነው አቧን መሰናበት በጣም በቃ አባ ዋን እስቲ አቧን ደስ ይበላት። እሷ ልጅ እናቴ በጣም ሙዳት እናቴ እንዴት ነሽ? ምን አባቴ ይላል? ምንም እናቴ ምንም እግዚአብሔር ምንም በእኔ ውጪ በላለሁ። ምን ትፈልጊያለሽ? ምን ይዤልሽ ልምጣ? እኔ ስትመጣ ኧረ አሁን ምን ልግዛልሽ? አትክልትና ወይራ ዘይቱን ይዤልሽ እመጣለሁ። አትክልት ምናምን ምግብ ይዤልሽ እመጣለሁ። አለኝ እንደ በቀደም ዕለት አለኝ። ምንድን ነው ያለው? ምን አለ? ብርቱካን ብቻ ነው ያለው? ፖም አለኝ። እሺ በቃ ጨምርልሻለሁ፣ ይዤልሽ እመጣለሁ። ችግር የለም እናቴ ይበቃኛል። ጨብዬ አባ እወድሻለሁ በጣም ጨብዬ የጌታ እገዛልሻለሁ እናቴ። አይዞሽ። ምንድን ነው ክፍሉ ነው? ይኸውና እኔ ክፍል እናቴ። አይዞሽ አይዞሽ። ሰውነትህን አስተካክል፣ ሰውነትህን አደራ። እሺ እናቴ። ምን እንኳን አንድ ነገር አልገዛሁልህ ወይ እንዴ? እናቴ አንቺ ብቻ እኔን ኑሪልኝ እናቴ። እኔ እንጂ የኔ ፋንታ ነው። አሁንማ አንቺ አሳደግሽኝ፣ እንደዚህ ያደረሽኝ። ምን ትፈልጊያለሽ? የኔ ሆድ እናቴ። ይሄ አሁን ቢያነፊት ምን ሆነብሽ ነው? አይ ማዲያት አይደለም እናቴ። ምንም አልሆንሽም። እናቴ ምንም አልሆንሽም። በጣም ነው የሚያምረው እናቴ። እሺ ጃፒ
ወይ እንደው ምንም እንደ ባዶ ቤት ሄድ እንደ አረ አይ አባ ቤቴ አይደለም ምን አለ ማባ በቂ ላይ ፍርፍር ላርገው እግዚአብሔር ቆይ ነው ተመስገን ፍልፍሉን አቡነ መቃሪዎስ እኔ አሳክመዋለሁ ብለዋል። ፍልፍሉ ከሆስፒታል ወደ ቤቱ ተመልሷል። ባለፉት በርካታ ዓመታት በሀገሪቱ በሁሉም ክፍል ማለት ይቻላል የበርካታ ሰዎች ሳቅና ደስታ ምንጭ ሆኖ ቆይቷል። ተወዳጁ ኮሜዲያን በረከት ወይም ፍልፍሉ ታዲያ ባጋጠመው የስትሮክ የጤና ችግር ምክንያት በቅርቡ ወደ ሆስፒታል ገብቶ እንደነበረ ሁላችንም የማንዘነጋው ነገር ነው። አሁን ከሆስፒታል ወደ ቤቱ ተመልሶ በቤቴ ውስጥ ሆኜ እያገገምኩ ነው ብሏል ፍልፍሉ። ይህንንም አስመልክቶ ኮሜዲያን ፍልፍሉ አስፈላጊውን የሕክምና እርዳታ እንዲያገኝ መላው ኢትዮጵያውያን የተለመደ ትብብሩን እንዳያቋርጥበት ጥሪ ቀርቧል። የካናዳ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ መቃሪዎስ ባስተላለፉት መልእክት ፍልፍሉን አግዙት፣ አለበለዚያ እኔ ራሴ አሳክመዋለሁ በማለት ለሰው ልጅ ያላቸውን ጥልቅ ፍቅርና አሳቢነት ገልጸዋል። ታዲያ ፍልፍሉም ቤቴ ገብቼ እያገገምኩ ነው፣ በቅርቡ ደግሞ ወደ ስራዬ ተመልሼ ከምወደው የኢትዮጵያ ሕዝብ ጋር እገናኛለሁ ብሏል። በውጭም በሀገር ውስጥም ለምትገኙ ላከበራችሁኝ መላው ኢትዮጵያውያን ለአክሰን የስትሮክና የጀርባ አጥንት ሕክምና ማዕከል ለአዶናይ ለአባይ ቲቪ እንዲሁም ለብፁዕ አቡነ መቃሪዎስ ያለውን ጥልቅ አክብሮት አያይዞ ፍልፍሉ ተናግሯል። ይሄው የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድ ሜደወል ሰይፉ ወይዬ ከስትሮክ ወደ ሮክ ወይኔ አቶ ማናየን ብርድ እንዳይነካብኝ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ላንተ ተሽሎ ተነስተ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? እንግዲህ ወደፊት እግዚአብሔር ሙሉ ጤንነትን መልሶልህ የምትወደው መድረክ ላይ ሁሌም እንግዲህ ስለሆንክ አዲስ ነገር ሲመጣ ብቅ ብለን ቁጭ ብለን የምናወራበትን የምንሳሳቅበትን ዘመን ያምጣው ፍልፍሉ። በጣም እኔም ወደ ነበርኩበት ከእግዚአብሔር ጋር እመለሳለሁ። ጓደኞችም እየጠበቁ ስለሆነ እንግዲህ በተለመደው ፕሮግራም ትመለሳለህ። ሁሉም ናፍቀዋልና እግዚአብሔር ጨርሶ ይማረ ፍልፍሉ። ለዛም ነው አንድም የደወል። አሜን ሰይፍዬ፣ በጣም ነው የማመሰግነው። ለማንኛውም ቬጂታኒ ሆስፒታል መገኛው ባንኮክ ነው። እንግዲህ ብራንድ አምባሳደራቸው ተወዳጁ ተዋናይ አማኑኤል ሀብታሙ ነውና እሱም መታመምን ሲሰማ ደወለላቸው። ውጭ ሄደ ሕክምና የሚያስፈልግ ከሆነ ምንም ችግር የለም የ50% ቅናሽ እናደርግልሃለን ሁሉ ብለውሃል። በጣም አመሰግናለሁ። አንተ በየድ ማላቀቅ ማለት እኮ ነው የኔ ሕክምና ይላቀቃል። በጣም አመስግንልኝ። አማኑንም አመስግን። ለምሳሌ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ክርስትና እናነሳል አይደል? ይሄ ንባብ የት ነው? ዝም ብሎ ይሄን ቁጥር እኮ አይ ከ30 40 ይሻላል፣ ከ70 80 ይሻላል፣ ወይም ደግሞ ከ50 40 ይሻላል፣ ከ90 80 ይሻላል ብሎ አይደለም የወሰዱት። ለመጽሐፍ ቅዱስ ይሄ ቁጥር አዲስ ቁጥር አይደለም፣ የነበረ ቁጥር በዘሌዋውያን 12 ላይ ባለቤቱ ነግሮናል። ቁጥሩ አለ። ምን የሚል ቁጥር? ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ወደ እግዚአብሔር ቤት መጥተው እናትና አባቶችን መስዋዕት ይዘውላቸው ከማን ይወለዱ? የማን ዜግነት ያገኙ? የእግዚአብሔር ዜግ የማን ቤተሰብ ይሁኑ? እነዛ ህፃናት በብሉይ ኪዳን መስዋዕት ሲሰዋላቸው እናት አባታቸው አቅፏቸው ሲመጡ ነፍስ አውቀዋል? መርጠው አይ በቃ 40 ቀኔ ነው ቤተ መቅደስ ውሰዱኝ እንዴት ታስቀሩኛላችሁ ብለው ነው? አይደለም። እግዚአብሔር የሚመርጥ እንጂ የሚመረጥ አምላክ አይደለም። ለምሳሌ አንተ በ40 ቀን ነፍስ አላወኩምና በ40 ዓመት የለወቀው ብትል የ40 ቀኑ ኢየሱስ ነው የ40 ዓመት የሚመጣው። የ80 ቀን ኢየሱስ ነው በ80 ዓመት የሚመጣው። እኔ እናቴ ኢየሱስ አዳይ ነው፣ ክርስቶስ አዳይ ነው፣ ሞቶልኛል፣ ተሰቅሎልኛል፣ አምላኬ ፈጣሪዬ ነው፣ ልጄ 40 ዓመትም ቢሞላው የተሻለ አምላክ አያገኝም ብላ ነው በ40 ቀን የወሰደች። ይሄን በደንብ ማስረዳት አለብን፣ ማወቅ አለብን። ለሚያምን ሰው ነው ደረሰኝ። በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ?
ሳይሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን ያሁኑ ምንም በውል የማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስልኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ይስባል። ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሳይፍሻ ግራ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው። የሰው ምን ሰማው ትላንት 5 ሰው ዛሬም 1 ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ መሰማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላም እና በሌሎች ቴምፖራሪ ዶክሜንት የሚኖሩ አሉ። ከዛ በላይ ደግሞ ዶክሜንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራ የሚያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ ፓርቴት የሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ኢስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ኩንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያንን ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይህን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽህፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ ፓርቴቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔ እነን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት ተቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆነዋል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን ነው። ግን ወደ ሙት አምላኪው ነገር ስንመጣ በነገራችን ላይ አገር እኔም ሙት አምላኪ ነኝ። በዚህ አጋጣሚ ማለት ስለ ሃይማኖት እንደ ሃይማኖት ሳይሆን እነሱ በሚሉት ምክንያቱም ለሀገር ውለታ የዋሉ ሰዎች ቴዲ በነገራችን ላይ አንድ ያደነኩለት ነገርና ትንሽ
ሰፋ ያለ ነገር እንዳለም ያየውበት እነ ሀብቴ አባመላን ባልቻ እነ ገረሱ ዱኪ ምናምን እያነሳ ባልቻ ሰፎን ምናምን እያነሳ ያዳዋን ድል ሲተርክ ሰምቼዋለሁ። ትልቅነት አላጣጣላቸውም። ለሀገር ዋጋ የከፈሉ ሰዎች ናቸው። እነዚህ ሰዎች ስም አነሳ። እሺ እነዚህ ሰዎች አባቶቻችን አሉ ነው ላማው ኦሮሞ ጀግኖች አሉ ነው። እነዚህ ሰዎች ማወደሱ እና ማያስኬድ ነገሮችን ለምን ከጠላ ነው በግል መጥላት እንጂ እሺ ኦሮሞ ዘፋኞች ዋቆጉቱን እያሞገሳለን ሞቷል አለይ ጭሪ ይሉ የለን አገሪቱሉን ያገሪቱሉ በጣም ወደዋለሁ። ጀግና ሰው ነው። በጣም ጀግና ሰው። በነገራችን ላይ በጣም ያንድ ሰፈር ነው ቤተሰቦቻችን ከነሱ ጋር ለህኝነቱም ትንሽ ከሱ በጉርብትና ምን በዝምድና ተላልፎብኛልና አገሪቱሉ ማለት ጀግና ሰው ነው። ሊሰቀል እንደዚህ ከወንድሞቹ ጋር ገመድ ተንጠልጥሎ ምንድነው የመጨረሻ መልእክት? አሁን ለምሳሌ አይደገምም መንግስት ይሰራ የለ የሆነ ሰዎች አጥፍተው ምናምን ታስረው ምናምን ሲወጡ አይደገም አይለምደኝም እና መጡትና ምንድነው እስቲ መጨረሻ መልእክት ለዚህ ህዝብ የምትናገረው ሲባል አገሪ የጠበቁት እነሱ አጥፍቻለሁ ስተቴ ነው እንደዚህ ያረጋያለው ማለትም መስቀያው ላይ ቀርቦ ማለት አቀርባል እንደዚህ በቃ እና በቃ ሊተውኝ ይችላሉ ብሎና አስቦ እነሱ ምንድነው ይቅርታ እንዲጠይቅ ነበር የፈለጉ ህዝቡ ከኔ ተማሩ እንዲል ነው የፈለጉት። አገሪ ዞር ላለላያቸው እግዚአብሔርን ፈርቼ ነው እንጂ ይጨርሳችሁ ነበር በመጨረሻው ሰዓት ገመድ እኮ ቀርቧል። እኔም እግዚአብሔርን ፈርቼ ነው እንጂ ብዙ ህግንም ፈርቼ እንጂ ብዙ የሚጨርሰው ሌባ አለ እዚህ ወንበዴ አስመሳይ ፌከኛ ማለት ነው። ስለዚህ በኦሮሞም ወገን የሞቱ ጀግኖቻችን የምንላቸውን ሰዎች እስካወደስን ድረስ ሚኒሊክም እኮ አገር በመስራት ውስጥ ትልቅ ድርሻ ያለው አብሮት ጎበና ዳጬ ሰላሌው ሰው አለ አገር ሰርተዋል። በነገራችን ላይ ኢትዮጵያ በዚህ በሐረርጌ ወደ ሶማሌ ተቆርሶ በቦረዳ ወደ ኬንያ ተቆርሶ ወለጋም ወደዛ ተቆርሶ አገር ራሱ ጠባ እየደረሰ ነበር። ጀግኖች ናቸው አገር ሰርተዋል። አገር ሲሰራ ደግሞ ሰው ያለማለም ያጠፋለም። ማንኛውም ሰው በሀገር ግንባታ ውስጥ የሚሰዋ ህይወት አለ፣ ጊዜ አለ፣ ገንዘብ አለ፣ ብዙ ነገር የሚወድም ነገር አለ። ስለዚህ የሆነችን መንደር ብቻ ወስደን እንደ ሀገር ሙሉ እንደበደል አድርገን ልናነሳ አይገባምና ይሄንንም ቆም ብለን ማሰብ መቻል አለብን። መልካም እንግዲህ ጥያቄዎቻችን ጨርሰናል። ይሄን ሳልጠይቅም ባላልፍ ደስ ይለኛል። የቴዲ አፍሮ አልበም ከመጣ በኋላ በጣም ብዙ ውዝግቦች፣ ብዙ ጫጫቶች እንሰማለን። በጣም ከገረመኝ ነገር አንዱ በወንጌላውያን አብያተ ክርስቲያናት ውስጥ ያሉ ሰባኪያን እንደ ነብይ ሱራፌል እንደ ሐዋርያው ዘላለም ለማሰማት እንጥራለን ዳስ ምን ጥሎ ዳስ የለንም ብሎ መድረክ ላይ ሲሰብ መልእክት ሲያስተላልፍ አይቻለሁ። ሱራፌል ደግሞ ነብይ ሱራፌል ኦፊሻሊ ወጥቶ የተቃወመው ነገር አለ። እነዚህ የሰባኪ የሚመለከታቸው ስለ ክርስቶስ እንጂ ስለ ቴዲ አፍሮ ምን አገባቸው የሚላሉ አይ ሐሳባቸውን መግለጽ አለ። ቴዲ እኮ ሀብታም ነው። ቴዲ አፍሮ እኮ ተንቀባሮ ሙዚቃውን ብቻ እየሰራ መኖር የሚችል ሰው ልጆች አሉት እኮ ምን የመሰለች ሚስት አለችው፣ ምን የመሰለች እናት አለችው። 2 ፊት ነበር ያወጣችው ቴዲ ታስሮ በኢህአዴግ ዘመን። ቴዲ እኮ ቤተሰብ አለው። ለሱ ህይወት ብሎ ይሄንን ቪዲዮ ይሄንን ሙቪ ይቅርታ ይሄንን ሙዚቃ አልሰራው። ለሱ ህይወት ብሎ አላደረገው። ለኛ መስዋዕት ለኢትዮጵያውያኖች ዋጋ በከፍል ልክፈል ብሎ ነው ያለው። ባለው መሰረት ደግሞ ያንን ነው የሚያደርገው። ባለው መሰረት ያንን ነው የሚያደርገው። በዛ ነገር ደግሞ እንደምታዩት የጴንጤ ካድሬዎች ምን እያደረጉ እንደሆነ የምታዩት ነው። የጴንጤ ካድሬዎች እየወጡ ቴዲን መራገም ነው፣ ቴዲን መስደብ ነው፣ ቴዲን ማንቋሸሽ ነው። እኔን ስላልቻሉ ወገቡን ብዬ አስተካከልኩት። ቴዲ ግን አይመልስላችሁ። ቤተሰቦች ለዛሬ ይላችሁ በጦት ቪዲዮ ይሄንን ይመስል ነበር። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሐሳባችሁን ኮሜንት ላይ ጻፉልኝ። በዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ እስከምንገናኝ ድረስ መልካም